ወይዘሮ ሜላት ሽልማት ተሸለመች። ወይዘሮ ሜላት ሀዲያ ይዛ መጣች ለልጆቿ። ትሁትና ምላሴስ ምን ላይ ናቸው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? በያላችሁበት የአላህ እዝነት ራህመት ከእናንተ ጋር ይሁን። ዛሬ ነው ተከታታይ ድራማ ይዤ መጥቻለሁ። ለቤቱ አዲስ ሆናችሁ የደወል ምልክት በመጫን ቤተሰብ ሁኑ። አመሰግናለሁ። ዛሬ ላይ እንግዲህ የመጣሁትኝ እንዴት ነው ግን ልዑልና ወይዘሮ ሜላት ወዴት እየሄዱ ይመስላችኋል ማለት ነው። ዛሬ ላይ ድርጅትን በማቋቋምና የድርጅቱን መስፈርት በማውጣቱ ወይዘሮ ሜላት ወረቀቱን መስመሩ ተቀዶላታል። ዋው ደስ ይላል በጣም። እንግዲህ በመመሪያው መሰረት እውቀትና አንደኛውና ተገኝታ ዛሬ ላይ ስብሰባ አድርጋ እንግዲህ ሁሉንም አማክራለች። ከዛም አልፎ ተርፎ እንግዲህ ወይዘሮ ሜላት አሁን ላይ በጣም ደስ የሚል ስራዬ እስከደች ስለሆነ ኃላፊውም የድርጅቱን ኃላፊነት ሙሉ ለሙሉ ለሷ ሊሰጣት ተነስቶም የምሳ ግብዣ አድርጎላት ሳለ ምሳ ግብዣው ላይ ግን እሷ ከስራ ውጭ ምንም ነገር ላለማድረግ ወሰነች። ይሄ ስራ ስለሆነ እዛው ስራ ቦታ እኮ መነጋገር እንችላለን ብላ ኢዩልና የድርጅቱ ባለቤት ወይዘሮ ሜላትን ምሳ ጋብዘው ያንንም ደግሞ የድርጅቱን ኃላፊነት እንድትቀበል አድርገው ነበር። ወይዘሮ ሜላት ግን ኃላፊነቱን ለመቀበልና ለመውሰድ ስላልተቀበለቻቸው ትታቸው ሄዳለች። አሁን ላይ የራሴ ድርጅት እስከሚመለስ እንጂ የማንንም መቀበልና ኃላፊነት መውሰድ አልችልም፣ እኔ ብዙ ኃላፊነት አለብኝ ብላለች ማለት ነው። ከዛም እንግዲህ እነሱ ምን አይነት ሰዎች ሴት ናት እያሉ ነበር። ኢዩኤል ተከትሏታል። ኢዩኤል ግን ወዴት እየሄደ ነው? ከባለቤቱ እንጃ ያለው ወዴት እየሄደ እንደው አናውቅም። ዛሬ ላይ እንግዲህ ትሁትና ምላሴስ ምን ላይ ናቸው? ምላሴ አሁንም ለትሁት ስልክ እየደወለ ነው። ትሁት ደግሞ በምላሴ ፍቅር ታስራለች። ምላሴም ወደ እሷ የተጠጋ ይመስላል። ሰላምዬ ጫማ መጥረጉን ተጣጥፈዋለች። ዛሬ ላይ ደግሞ በሚገርመው ጉዳይ ማነው ይሄ ደብለው ነው የሚባለው ስሙ ጠፋብኝ። እንትን አረቄ የሚወደው ሰውዬ ማለት ነው። ውድ ነው እኮ። ከዛም እንግዲህ ሀናን አገባለሁ ብሎ ቁጭ አላለም። እኔ ምን ይጎልብኛል ብሎ ቁጭ ብሏል። እንግዲህ ለአቶ ነው ሚስት ነግሯታል ማለት ነው። ሀንዬን እንዳገባ ብሎ ዛሬ ላይ ሀንዬና እናትና አባቱ በተሰበሰበበት ቁጥር በጣም አኩርፎ ቀልድ አይቀልድም ነበረ ማለት ነው። ሙነ ነው እያለች ስትጠይቀው እሱ ደግሞ ቀን ያልከኝ ጉዳይ እንደሆነ አትሰበው በጭራሽ ተሳስተሃል ብለዋል። ዛሬ ላይ እንግዲህ ሀናን ለብቻዋ አግኝቶ እየጠየቃት ነበር ማለት ነው። የጠየቃትን ነገር አንተ ምን ያንን ጅላንፎ ነገር ታዩና እያላት ነበረ። ማንን ነው እንደዛ የምትለው ስትለው እንውጣ እንገባበዝ እያላት የነበረው። ከዛም የአሲርን መጥፎ ነገር ሲነግራት ሀና ግን በጣም ተቆጥታ ውጣልኝ ከቤቴ ብላ አባረዋለች ማለት ነው። በጣም የሚገርም ነው። እሱ ደግሞ አሁን ላይ አብረና እንውጣ ስትኝ ነበር። አሁን ምንድን ነው ስለ እሱ አይደለም እኔ ፊት ሌላ ፊት ስለሱ መጥፎ ነገር ብታወራ እገልሃለሁ ነው ያለችው ማለት ነው። ሀና እንግዲህ በሚገርም ሁኔታ ያው ያሲርን ታፈቅረዋለችም። እሱ ለያሲር ደግሞ ዛሬ ላይም አባቷ ጋር ሂዶ ነበረ እና እኔና ሁሌም የሚያነሳው ስለ እሷ ጉዳይ ነው። ግን ፍቅር እያለ ደግሞ ያው የሆነ ለእኔ እስኪ አንድ ደነኛ ቦታ በደስታዋ ጊዜ ያሰበችብኝ ሰዓት አለው እያለ ነበረ። እሱ ደግሞ በጣም ተናዶም ስለነበረ ሀናን በቃ ድሮ ያሳለፉትን ሁሉ እያየ እያሰበ የፍቅሩን ነገር መቋቋም አልቻለም ያሲር ማለት ነው። በጣም የሚገርም ጉዳይ። ሀናም ወደ ደሴ ሊሄድ ያለችው ዛሬ ላይ ኤልያስ ጋር ተጣልተዋል። እንግዲህ ከኤልያስም ከእናቷም ጋር ከያሲርም ጋር ተጣልታለች። በአምባቸው የሚባለው ሰው ደግሞ ላግባሽ ብሎ ተነስቶባታል። እንግዲህ ፋኖሴ በጣም ገርሟታል ማለት ነው። እየሳቀች ነበረ። እሱ ላግባሽ አገባታለሁ ሀናን ብሎ ስለጠየቃት በጣም አስቋታል። ነገር ሁሉ በጣም እየገረማት ነው ያለው ማለት ነው። ፋኖሴ ዛሬ ላይ እንግዲህ ከአቶ ኖላዊ ጋር እየተቃለዱም ነበር ማለት ነው። በጣም የሚገርም ነው። አረቂም እንግዲህ ለዛ ሀናን አገባለሁ ላለው እየተሰጠው ነበር። ዛሬ ላይ ሌባው እየተገኘ ይመስላል ማለት ነው። ምክንያቱም ድንብላል እንግዲህ የወርቁ ከመጣልኝ ከዚህ ከቤት እወጣለሁ ብላለች። እንግዲህ ድንብላል ከዚህ ከቤት እውነት ትወጣለች አትወጣም? ወርቁ እንግዲህ በምላ አይሚን በያሲርና በተምቹ እንግዲህ ያ እንደበለው ወርቁን ይዞ ሄዶ እንግዲህ ድንገት ምግብ ቤት ተወስዶበት ነበር። ያ ሰውዬ እንግዲህ ያሲር ያው ሁሉም ስለሚፈራው ወርቁ የተገኘ
ይመስላል ማለት ነው። እንዴት ነው ግን አሁን ላይ ምንድን ነው ነገሩ? ወዴት ወዴት እየተሄደ ነው የሚለውን ደግሞ እንግዲህ በቀጣይ የምናየው ይሆናል ማለት ነው። ግን ወይዘሮ ሜላት በሚገርም ሁኔታ ሉሊት ደግሞ ወይዘሮ ሜላት በጣም ቀንታለች። እሷ ያወጣችውን እቅድ አልተቀበለችውም። ኢዩኤልንም ጠርታ አናግረዋለች። ምንድን ነው እንደዚህ የሚያደርግሽ? እኛ እኮ ወደቅን እዚህ እኮ ስራው ሳይሆን ጥቅማጥም ነገሩ ነው ለእኛ ህይወታችንን የቀየረና ወይዘሮ ሜላት ስለተሸለመች እና ብር ስለተሰጣት አንቺ ጋር ምን አያያዘው? ምንድን ነው ይሄ? የሚቀርብን ነገር የለም እኮ ግን ሁሉም በስራው መሆን አለበት። ደግሞ ይሄ እንደውም እኛ ራሳችንን መቆጣት ነበረብን ብሎ እንግዲህ ሁላቸውም የወይዘሮ ሜላትን ሀሳብ ሲቀበሉ፣ ሉሊት ግን ተጽዕኖ ፈጥራለች። ምክንያቱም ወይዘሮ ሜላትን በጭራሽ ልትወዳትና ልትቀበላት አልቻለችም። ወይዘሮ ሜላት ደግሞ የምትሄድበት ነገር ትክክለኛ በቃ ድርጅቱንም ቋሚ ለማድረግ እና ትርፋማ ለማድረግ ሁና የተነሳች የስራ ሰው ናት። ሉሊት የምትባለው ደግሞ እንግዲህ ያው በደንብ ስራ ላልሰራች የሚያስታውቅ ነገር ይመስላል ማለት ነው። እና በነገራችን ላይ ያው ዞሮ ሁሉም ነገር ስራውን በደንብ እንዲከታተልና ተነሳሽነት እንዲያደርግ ያደረገች ናት። ግን ደግሞ ያው የድርጅቱ ባለቤት ስለተቀበላት አንቺ ምን እንደዚህ ያደርግሻል? ትክክል ባይሆን ሀሳቧ እኮ አቶ መዘክር ይሄንን ነገር ሊቀበላት አልቻለም ነው ያሉት። ሁሉም እንግዲህ ሉሊትና ወይዘሮ ሜላትስ በእንደዚህ አይነት ሁኔታ አብረው ከድርጅቱ ይዘልቃሉ አይዘልቁም የሚለውን ደግሞ በቀጣይ አብረው የምናይ ይሆናል ማለት ነው። ዛሬ ላይ እንግዲህ ኢዩኤልና ወይዘሮ ሜላትስ እንዴት ነው? ወዴትስ እየሄዱ ነው? ኢዩኤል እውነቱ ወይዘሮ ሜላት በስራ ነው በፍቅር ብቻ በሆነ ነገር የተቀራረባት ይመስላል። እንግዲህ ሌባ ተብዬው ዛሬ ላይ ሰላምዬን አፍቅሯል ማለት ነው። የእናቷን ወርቅ የሰረቀው ከሰላምዬ ፍቅር ይዟታል። ሰላምዬን ስልኳን ሰርቆ እንግዲህ ከስልኳ ስልኩን ወስዷል። እየደወላትም ነበር። ዛሬ ላይ በድንገት እንግዲህ ሂደዋል። ምላሴ እንቀርቦ ይዞታል ማለት ነው። እንግዲህ ምላሴም እህቱ እንደዛ ስትሆንበት ማየት ስላልፈለገ እንግዲህ ሊስትሮ መጥረግ ማለት የሚያመጣው መዘዝና ኮተት ምን አይነት ነገር ነው? ምላሴንም ከሴት ጓደኛ እንግዲህ ከፍቅር አንድ ሁለት እያለ ይዟል። ሰላምዬም እንግዲህ በማይሆን በድርዬ ይባላል ፎንቃል ያስይዛን ነው። እውነት ሰላም ከሱ ልጅ ጋር ትቀጥላለች? እንዴት ነው ነገሩ? ወዴትስ እየተሄደ ነው? ሀናና ያሲርስ እስከ መቼ ተጣልተው? ተምቹና ድንበላል ደግሞ አሁን ዛሬ ላይ እንግዲህ ስለ ወንድሟ ሂዶ በጣም ይቅርታም ሊጠይቃት ነበረ። ዛሬ ላይ ድንበላል እንግዲህ ወንድም አይደለም ብላ መልሰዋለች። የሚቀጥለውን ደግሞ እንግዲህ እኔ አላውቅም፣ አብረን የምናይ ይሆናል ማለት ነው። ድንበላልም በወንድሟ እውነት ቆርጣለች። እሷም በእርግጥ ይሄ ስርቆት የሚባል ነገር እውነት አንዳንድ ሰዎች ፈልገው ሳይሆን ያው በችግርም የሆነ ነገር እንግዲህ ሰይጣንም ተሳስቶ ይህን ወርቅ ወስዶ እንግዲህ አጋጣሚ ለሰው ሌባ ወስዶበታል እመልሳለሁ ሲል ኃጢአትን እዚህ ድራማ ላይ ብዙ ነገርን መማርና ብዙ ነገሮችን ማወቅ የቻልንበት ነው። ምክንያቱም አንደኛ አግኝቶ ማጣት ምን አይነት እንደሆነና እንደሚከብድ፣ በዛ ላይ ደግሞ ያው ስራ የማይሰሩትን ሰዎች ሁሉ አሁን ላይ ስራ እንዲሰራ በቃ ሁሉም ኃላፊነቱን እንዲወስድ የተደረገ ነው። እንግዲህ ከሰላምዬ የተነሳ ውሃ ጠልቃ ማትጠጣ የሆነች አሁን ላይ ግን ሊስትሮ መጥረግ ይዛ በቃ ቤተሰቦችን እረዳለሁ ብላ እየተነሳ ምላሴም ያ ሀብታም ልጅ የሆነው ልጅ አሁን ላይ በደንብ ስራውን እየሰራ ይገኛል ማለት ነው። ሁሉም ቢሆኑ ለስራ የተነሳሳ ነው። ዛሬ ላይ እንግዲህ ሀና ግን ከቤተሰቦቿ ጎን መሆን አስጠልቷት ሄዳለች ማለት ነው። በጣም የሚገርም ነው። ሁላችሁም ብትሆኑ እኔ አላውቅም፣ ብቻ አላህ ሱብሃነሁ ወተዓላ ለሁሉም ነገር ኸይርና ሰላሙን ያንጣላቸዋለሁ። ያው ኖላዊ ድራማ ብዙ ነገሮችን የምንማርበት የሚያሳየን ነገር ነው ማለት ነው። በቀጣይ ደግሞ ቀጣዩን ክፍል ይዤ እንመጣ ይሆናል ማለት ነው። ውድ ቤተሰቦቼ ለቤቱ አዲስ የሆናችሁ እንግዲህ ላይክ ሸር እያደረጋችሁ አጠናክሩኝ። እወዳችኋለሁ ማለት ነው። አላህ ሱብሃነሁ ወተዓላ በያላችሁበት የአላህ እዝነት ራህመቱ ሁሉ ከእናንተ ጋር ይሁን። ከዚሁ እጠቃለላለሁ ማለት ነው። ባይ ባይ። አላህ ሀገራችንን ይጠብቅልን።
በያላችሁበት እንግዲህ አላህ እዝነት ሁሉ ከእናንተ ጋር ይሁን እላለሁ። ባይ ባይ። ብዙ ጊዜ ያደርጋችኋለሁ።